አራስ ልጅ ይዛ የስቅላት ፍርድ የተፈረደባት ግብፃዊት ሴት። እቺ ሴት ምን አድርጋ ነው አራስ ልጇን ይዛ የስቅላት ፍርድ የተፈረደባት? በጣም ግርም የሚልህን ስለ እግዚአብሔር ነገረን እስኪ። እግዚአብሔር ይገርባችኋል፣ ባልና ሚስት ሊያስታርቅ ሰማይ ወርዶ እንደነበር ታውቃላችሁ። ለእስላሞች መሪ ለነብዩ መሐመድ ጥሩ ፍቅር አለኝ። ያለኝ ፍቅር ለምንድን ነው? ለኛ ቤተክርስቲያን የሰጡት ምስክርነት ድንቅ ነው። አራስ ልጅ ይዛ የስቅላት ፍርድ የተፈረደባት ግብፃዊት ሴት። እቺ ሴት ምን አድርጋ ነው አራስ ልጇን ይዛ የስቅላት ፍርድ የተፈረደባት? ልንገራችሁ። እቺ ሴት እንግዲህ የዚህ ሰውዬ ሁለተኛ ሚስት ናት። ማለትም እሱ ከሷ በፊት ሚስት ነበረው። እንዲሁም ደግሞ እንደምትመለከቱት 6 ልጆችን ከሷ በፊት ወልዶ ነበረ። እናም እሷም በሁለተኛ ሚስትነት ያገባታል። ከዛም በኋላ እሷ አርግዛ ትወልድለታለች። ነገር ግን እቺ ሴት ጭንቅላቷ የማይሆን ነገር ማሰብ ይጀምራል። እሱም ሰውየው ቢተወንስ፣ እዛ በጣም ብዙ ልጆች ነው ያሉት፣ ስለዚህ እኛን ከውርስ መዝገብ ቢያስወጣንስ፣ እኔንና ልጄን ቢረሳንስ እያለች በጣም መጨናነቅ ትጀምራለች። እንደነገርኳችሁ ሰውየው ከመጀመሪያ ሚስቱ 6 ልጆች ስለነበሩት ከውርስ መዝገብ ያስወጣናል ብላ በመፍራት አንድ ነገር ለማድረግ አሰበች። እሱም ደግሞ ምንድነው? ሰውየውን 6 ልጆቹን እንዲሁም ሚስቱን ጨምሮ ሁሉንም ሰው ገላ ሀብቱን መጠቅለል ነበር ያሰበችው። እንዳሰበችውን ብቻ አልቀረችም፣ ደግሞ ሁሉንም ሰው መርዝ ታበላቸዋለች። ልጆቹን፣ ባልየውን፣ ሚስቱን በአጠቃላይ 8 ሰዎች ትገላለች። 6 ልጆች ባልና ሚስትየውን ማለት ነው። አጠቃላይ 8ቱንም በመርዝ ደፋቻቸው። በዚህም ምክንያት ተይዛ ፍርድ ቤት ቀረበች። ይህም ፍርድ ቤቱ በደንብ ጉዳዩን ከመረመረና ካየ በኋላ ሌላውንም ሊያስተምር ይችላል ብሎ በማሰብ አራስ ልጅ የታቀፈችውን እቺን ሴት የሞት ፍርድ፣ የስቅላት ፍርድ ፈርዶባታል። እናንተስ ፍርዱ ትክክል ነው ብላችሁ ታስባላችሁ ወይንስ ሌላ የተሻለ ፍርድ ይገባት ነበረ? እስልምናን በመቀበሌ ሁሉም ሰው ሲያገለኝ ይሄ ወንድሜ ብቻ ነው የተቀበለኝ። በምንሰልምበት ማታ ደውዬ ወንድሜን ደውዬ ምን ስለው እኔ እስልምናን ልቀበል ነው ስለው ምን እንዳለኝ እንገራችሁ። አንተ ሙስሊምም ሆንክ ክርስቲያንም ሆንክ በእምነት ጣልቃ አልገባም፣ ወንድምነት አይፋቅም፣ ወንድሜ ነህ፣ ከጎንህ ነኝ አለኝ። አይቻለሁ ከኛ ሀገር ውስጥ አንድ ሰው ሙስሊም ሲሆን መገለል ይደርስበታል። በጣም በስቃይ ውስጥ እንዲያልፍ ከቤተሰብ ጀምሮ ከእናት ከአባት አንድ ሰው የፈለገውን የማምለክ መብት አለ። የትኛውን እምነት መከተል መብት ሊሰጠው ይገባል። በግድ ተይዞ ወደ ሌላ ቦታ ወደ ጸበልና የሚወሰድበት ምክንያት የለም። መብቱ ነው አይደለ? መብቱ ነው። ማንኛውም ሰው የፈለገው ማመን ይችላል። ስለዚህ የእምነት ነፃነት ሊሰጥ ይገባል። ነፃ ሁኑ። እናንተ ሰለምቴዎች ደግሞ ልትሰልሙ የሚያሰባችሁ ሰዎች አላህ ያግዛችሁ፣ ጀግና ሁኑ፣ ስለሙ። ሰላም አለይኩም ወራህመቱላህ። ሙስሊሞች ይህን ቪዲዮ አዳምጦ እንዲሁም ሼር ሪፖስት አድርጉት። ሐዋሳ በጣም ነው የምታምረው። አታምረው? አይ የጽድቅ ፀሐይ አላለ። ወደዚህ ገብርኤል ጋር በጣም ያምራል። ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ። ለኔ የምትሰሩት ቤት የት አለ? እቺ ሁሉ በእጄ ሰርታለችና ኢትዮጵያ ደስ ይበልሽ። ኃይል እግዚአብሔር ነውና አህዛብ ይደንግጡ። ኃይሉ በዓለም ዙሪያ ይገለጣልና በጣም እቺ ሴት እንግዲህ ኡስታዞቹ የሆነ ነገር እንድሏት ፈልጋ ነበር፣ ግን እነሱ ዝም ብለው ሄደዋል። ግን ለምንድን ነው ይሄ ሁሉ ትችት ያስፈለገው? በአሽሙር እየተሳደብሽ እነሱ ጋር ስትደርሺ ቪዲዮ ጀመርሽ። ነገር ፍለጋ ነበር፣ ግን አልተሳካልሽም አይደል? ኧረ አንዳንድ ሰዎች ሰው ለመሆን ሞክሩ እስቲ። ምን ያደርግልሻል? እነሱ ነካካሻቸውና የሆነ ነገር ብሉሽ ህዝብን ከህዝብ ለማጋጨት ነው እንጂ እስቲ ለምንድን ነው ያስፈለገው የሁሉ ነገር? ግን ከሁሉም ቀዳሚ እውቀት ነውና አሸንፈውሻል። አሰላማ። በጣም ግርም የሚልህን ስለ እግዚአብሔር ነገረን እስኪ። እግዚአብሔር ይገርባችኋል፣ ባልና ሚስት ሊያስታርቅ ሰማይ ወርዶ እንደነበር ታውቃላችሁ። እኔ ማንኛው ግርም ምን የሚያደርገኝ? እሺ ማንና ማንን ሊያስታርቅ ነው እግዚአብሔር ከሰማይ የወረደው? አብርሃምና ሳራ ሊያስታርቅ እግዚአብሔር ወርዶ ነበር። እንደ እግዚአብሔር ከላይ ሆኖ ማስታረቅ አይችልም ነበር? ጸጉስ ትልቅ ነበር እንዴ? የጠብ ትንሽ የለም። የዓለማት ጌታ 2 ሰው ሊያስታርቅ ከሰማይ ወርዶ መጣ። ያይገርማችሁ? እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። እውነት ነው። እርቅ ቀላል ነገር አይደለም። አንተ ግን እግዚአብሔር ከሚወርድ ምን ቢያደርግ ይሻል ነበር ትላለህ? እንደው ሽማግሌ ቢልክላቸውስ ወርዶ እግዚአብሔር ከሰማይ። በጣም የሚገርም ነገር ነው። ይሄን ከየት ነው ያገኘከው? አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ። ታዲያ ሳራና አጋር በተጣሉበት ጊዜ እግዚአብሔር ፍርድ ለማን ሰጠ? አስታረቃቸው ወይስ? እግዚአብሔር ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት፣ ሰራተኛይቱ ምን ትበላል? አስወጣ።
በነገራችን ላይ እዚህ የተመለከትነው እግዚአብሔር ፍትሃዊ እንዳልሆነ ነው። ምክንያቱም እግዚአብሔር የባሪያዋን መብት ከማስጠበቅ ይልቅ የሳራን ቁጣ ለማረጋገጥ አጋርን ከነልጇ ሜዳ ላይ አስወጥቶ ጥሏታል ማለት ነው። እንግዲህ አጋር የአብርሃም ሚስት ናት፣ የእስማኤል እናት ማለት ነው። ሲቀጥል ሳራ መውለድ ስላልቻለች ነው አጋርን አምጥታ ለአብርሃም ሚስት እንድትሆኑ የሰጠችው። ዘፍጥረት ምዕራፍ 16 ቁጥር 3 ላይ መመልከት እንችላለን። የአጋር ፍላጎት ራሱ አልነበረም። በኋላ ሳራ ከሞተች በኋላ አብርሃም ኬጡራ የምትባል ሴትዮ አግብቶ 6 ልጆችን እንደወለደ ኦሪት ዘፍጥረት ምዕራፍ 25 ቁጥር ከ1 ጀምሮ ማየት እንችላለን። ታዲያ እንደዛ ማግባት ከቻለ ለምንድነው አጋርን በበረሃ እንድትጣል እግዚአብሔር ፍርድ የፈረደባት? ምክንያቱም ባሪያ ስለሆነች ነው አይደል? ሲቀጥል እግዚአብሔር ነገራቶችን ለማድረግ ግዴታ መውረድ ይጠበቅበታል። ከላይ ሆኖ ማድረግ አይችልም። ምሳሌ የአዳም ልጆች የሰሩትን ከተማና ግንብ ለማየት ዘፍጥረት 11:5 ላይ ይወርዳል። ዘፍጥረት ምዕራፍ 11 ቁጥር 7 ላይ የሆነ ነገር ውሳኔውን ለማሳለፍ ሲባል ኑ እንውረድ ይላል። ቋንቋቸውን እንደባልቀው እያለ ይናገራል። ከላይ ሆኖ ማየት አይችልም። ነገር ግን አምላካችን አላህ እንዲህ ይላል በቃሉ ላይ በሱረቱ ሰጃዳ ምዕራፍ 32 ቁጥር 5 ላይ ይደበሩ الامر من السماء الى الارض ነገሩን ሁሉ ከሰማይ ወደ ምድር ያስተዳድራል። ግዴታ መውረድ አይጠበቅበት። ምክንያቱም ካልን በሱረቱል በቀራ ምዕራፍ 2 ቁጥር 20 ላይ ان الله على كل شيء قدير ይላል። አላህ በነገሩ ሁሉ ላይ ቻይ ነው ይላል። ታዲያ አምላካችን አላህ አንድ ነገር ለመፍጠር ወይም ለማድረግ ሲሻ መውረድ ሳይሆን ትዕዛዝ መስጠት ብቻ ነው የሚጠበቅበት ማለት ነው። ምሳሌ በሱረቱል ያሲን ምዕራፍ 36 ቁጥር 82 ላይ انما امره اذا اراد شيئا ان يقول له كن فيكون አንዳችን ነገር በሻ ጊዜ ለእርሱ ሁን ማለት ብቻ ነው፣ ወዲያውም ይሆናል ማለት ነው። ከቃሉ ጋር ናችሁ። ስቶሪ ታይም። የሆነ ጊዜ የሆነ ሰው እተዋወቃለሁ ማለት ነው እና ሰለምቴ መሆኔን አወቀ እና እየሄድን ነው በመኪና። ከዛ እስላም ሆንሽ አለኝ። አዛይ አዎ ሙስሊም ሆንኩኝ። ነው ሙስሊምማ ነው እንሽም አለኝ። አዛይ what do you mean? እስልምና ሃይማኖቱ ነው፣ ሙስሊም ደግሞ ሰዎቹ ናቸው። እስልምናን የሚከተሉ ሰዎች ሙስሊም ነው የሚባሉት። I said and he was like no ልክ አይደለሽም ማለት እሺ ንገረኝ ምናምን ስለው he's like ሙስሊም የሚባሉት ትክክለኛ ሙስሊሞች ናቸው። ሚኒንግ ሳውዲ አረቢያ ውስጥ ያሉት አረቦች ናቸው ትክክለኛ ሙስሊሞች እና አረቦች ናቸው ሙስሊም የሚባሉት። እናንተ ሙስሊም አይደላችሁም። ከአረብ ውጪ ያሉት ላይክ በጂሃድ ሊሆን ይችላል፣ በሂጅራ ጊዜ ምናምን ነገር ሊሆን ይችላል። የዛኔ ግን የተስፋፉባቸው ቦታዎች ምናምን ነገር አሁን ለምሳሌ ኢትዮጵያ አሁን ለምሳሌ one of the first countries to accept Islam ነች እና and እንደሱ ሲሆን እስላሞች ነው የሚባሉት ምናምን ነገር አለ። በቃ የጦፈ ክርክር ተጀመረ ማለት ነውና ቆይ እንደምን ሼክ ጋር ልደውልና ሼኩ ጋር ደወለ። እዛ ሄሎ ሰላም አለይኩም ምናምን ነገር ተባባሉ ነው and okay ወአለይኩም አሰላም ምናምን አለው። ኦኬ ከዛ ሼክ እስቲ ንገርልኝ ለአንዷ እዚህ ሙስሊሞች የሚባሉትና እስላሞች ምንድናቸው ሲላቸው ሰውየው እንደዛ አላላቸው። ጋይስ ኤጁኬትድ እንሁን እየተማርን ምን ማለት ነው? ሙስሊሞች ትክክለኛ ሙስሊሞች አረቦቹ ናቸው። ከዛ እስላሞች ደግሞ ከአረቦች ውጭ ያሉት ሌሎች እስልምናን የሚከተሉ ሰዎች ናቸው። ሜክ ሴንስ። ለእስላሞች መሪ ለነብዩ መሐመድ ጥሩ ፍቅር አለኝ። ያለኝ ፍቅር ለምንድነው? ለኛ ቤተ ክርስቲያን የሰጡት ምስክርነት ድንቅ ነው። በማስረጃ አቀርባለሁ፣ ማንንም ይጠይቀኝ። ድንቅ ምስክርነት ነው የሰጡት። እሳቸው የተወለዱት መካ ነው። ያደጉት ደግሞ በመካ ህዝብ አይደለም፣ በኢትዮጵያ ደረት ላይ ነው ያደጉት። ኡማ አይመን በረካ የምትባል ኢትዮጵያዊት ናት ያሳደገቻቸው። ስለዚህ ያነ ትርታ አለባቸው እሳቸው። በዚህ ምክንያት ለኢትዮጵያና ለኦርቶዶክስ ጥሩ ምስክርነት ነው የሰጡት። ይሄ እንድወዳቸው ያደርገኛል፣ እንዳከብራቸው ያደርገኛል። እንዳውም አንድ ትእዛዝ ያ ጊዜ ካለ ዝርዝሩን እንድዘረዝር ትጠይቀኛለህ። ግን አንድ የእሳቸው ደስ የሚለኝ በአላህ የምታምኑ የዓለም አቀፍ እስላሞች ሁሉ ኢትዮጵያኖች ክርስቲያን ናቸው ብላችሁ በሌላ እንዳታያቸው፣ ወንድሞቻችን ናቸውና እርዷቸው። ጠቅሳለሁ ይሄንን። ከዚህ ሌላ ታዲያ እኛ ምን እንፈልጋለን? የሌላ እምነት መስራች ናቸው። ስለዚህ አሁን ትውልዱ ይሄ ፍቅር ነው ያልገባው። ይሄ አባቶቻችን በኢትዮጵያውያን ሙስሊምና ክርስቲያን እምነታቸው ልዩ ነው፣ ፍቅራቸው አንድ ነው።
ዱያል ኒገስ ነው ጊያንካርሎ ኤስፓሲቶ የሚባለውን ጀለስ ታውቁታላችሁ። ይሄ ከጀርባ ያለውን ኦር ሳም ኦፍ ዩ ጋይስ ነው። ይሄን ባይ ጉስታቮ ፍሪንግ። ኤኒዌይ ጀለስ በጣም ታዋቂ የአሜሪካ ፊልም አክተር ነውና ሰሞኑን ሳውዲ ነበር ለቀረጻ። ሳውዲ ባለበት እንግዲህ የሙስሊሞች ሁኔታ የሙስሊሞች ለዲናቸው ያላቸው እንቅስቃሴ ጸባያቸውና የመሳሰሉ ነገራቶች ኢንተረስት ሲያደርጉት ስለቆየ እንግዲህ ስለ እስልምና ሲያጠና ከቆየ በኋላ በትናንትናው ዕለት እስልምናን መቀበሉና ሙስሊም መሆኑ ታውቋል፣ አሳውቋል። እንግዲህ ይሄንን ደግሞ ያሳውቁት እንግዲህ በሳውዲ በሚኒስቴር ማዕረግ የጀነራል ኢንተርቴይንመንት ኦቶሪቲ ዋና መሪ የሆኑት ቱርኪ አለ ሼክ ናቸው በትዊተር ኦፊሻል ገጻቸው ላይ ያሳወቁት። ያ ብቻ ሳይሆን እንግዲህ እሳቸው ትዊተር ኦፊሻል ገጻቸው ላይ ፖስት ባደረጉት መሰረት ቱርኪ አለ ሼክ የሚያሰግዱት ሰላት ላይ ጊያንካርሎ ከጀርባ አብሮ ሲሰግድ ታይቷል፣ ጀማዓ ሰላት። ስለዚህ ለማንኛውም ጊያንካርሎ ከዚህ በኋላ he's not breaking bad, he's breaking bad habits ከዚህ በኋላ and he's not swinging methamphetamine ሙስባህና ሲዋት ነው ከዚህ በኋላ ስዊንግ የሚያደርገው ተብሏል። ለማንኛውም ሰልሟል። ዌልካም ቱ ዘ ብራዘርሁድ ብለናል።